ሰላም ጤና ይስጥልኝ ውድና የተከበራችሁ የዩቲዩብ ቻናል ተከታታዮች እንደምን አላችሁ? ሰዓቱን አጫጭርና ወሳኝ መረጃዎችን ይዘንላችሁ ቀርበናል። እስከ መረጃው ፍጻሜ ድረስ አብራችሁን ቆዩም። የስምሪት ፓርቲ የህወሓት ከሻዕቢያ ጋር በመተባበር በይፋ ጦርነት ጀምሯል ሲል አስታወቀም። ከህወሓት በተገነጠሉ የቀድሞው የጊዜያዊ አስተዳደር አመራሮች የተመሰረተው ስምሪት ፓርቲ ባወጣው መግለጫ የህወሓት አመራር የፕሪቶሪያውን የሰላም ስምምነት በይፋ በመጣስ ወደ ግልጽ ጦርነት ተሸጋግሯል ሲልም ወንጅሏል። ፓርቲው በዚሁ መግለጫው የትግራይን ህዝብ የፍትህና የመብት ጥያቄዎችን ለጠበበ ፖለቲካዊ አጀንዳው መሸፈኛ እያደረገ ነው ሲልም ህወሓትን ተጠያቂ አድርጎታል። የህወሓት ቡድኑ በዚህ ሳምንት በጸለምት አቅጣጫ የጦርነት ትንኮሳ በመጀመሩን አንስቶም የድሃ ልጆችን ለጥይት ራት እያደረገ ታሪክ ይቅር የማይለው ስህተት ነውም ሲል ገልጿል። ስምሪት ፓርቲው አክሎም ህወሓት ከተጠያቂነት ለማምለጥም ሲል ከሻዕቢያ ኤርትራ መንግስት ጋር በሚስጥር በመላላክና በመተባበር የፕሪቶሪያውን ውል አፍርሶም ቀጠናውን ወደ ሁከት እያመራ መሆኑንም ገልጿል። ድርጅቱ ከአማራ እስከ አፋር ክልሎች የሚደርስ መጠነ ሰፊ ጥቃት ለመሰንዘር ዝግጅቱን ማጠናቀቁንና ቀደም ብሎ ደብቋቸው የነበሩ ከባድ መሳሪያዎችን እያወጣ መሆኑንም ማሳያ ነው ሲል ገልጿል። ለጦርነት ዝግጁነት እንዲረዳው በማዕድን እና በተፈጥሮ ሀብቶች ላይ ዝርፊያ ያካሄደ መሆኑንና አንዳንድ ባለሀብቶችም በዚህ ወንጀል የተሳተፉ መሆኑንም ገልጿል። ፓርቲው ለትግራይ ወጣቶች ሰራዊት ባቀረበው ጥሪም በወጣት ሞት ጦርነት ጀምሬ ወደ ድርድር እገባለሁ የሚል ከንቱ ስሌት ቆሟል በማለትም ከግጭቱ ተሳትፎ እንዲቆጠቡ ጠይቋል። ስምሪት ፓርቲው አክሎም የትግራይ ወጣት ራሱን ከዚህ የባርነት ጦርነት እንዲያድንና የሰራዊቱ አባላትም ለውጭ ኃይሎች ተላላኪ ላለመሆን ቡድኑን የቡድን መሳሪያ እንዳይሆኑ ሲል መግለጫውን በዛሬው አስተላልፏል። ፕሮግራማችን መረጃውን ያገኘነው ከስምሪት ፓርቲ። ወደ ቀጣዩ መረጃ ስናልፍ ዓለም አቀፍ የአማራ ድምፅ ምክር ቤት በዛሬው መግለጫ ወጣ። የአብሃ ውህደት ታሪካዊ እርምጃ ዙሪያ የምክር ቤት አማራ መግለጫ እንደሚከተለው እናቀርባለን። ይህ የምክር ቤት የአማራ መግለጫ እንደ አውሮፓውያን አቆጣጠር በጥር 12 2018 በሁለቱ የተለያዩ መዋቅሮች ተደራጅተው የነበሩ የፋኖ አመራሮችን በመገኘትም አንድ ተዋህዶ የፋኖ ድርጅት ማለትም የአማራ ፋኖ ብሔራዊ ንቅናቄ አብሃ መስርተን ያበሰረውን ዜና ይመለከታል ሲልም ገልጿል። ይህንን ታላቅ አንድነትን ብስራት ተከትሎም የአማራ ሕዝብ ደስታውን በስፋት ሲገልጽ ይታያል ሲል አስታውቋል። እኛም እንደ መከር አማራ ይህንን ውህደት በታላቅ ደስታና ተስፋ እንቀበለዋለን ሲል አስታውቋል። ይህ ውህደትን በአማራ ትግል በጥላቻ ሳይሆን በፍትህ በበጎ ፍላጎትና በአንድነት መንፈስ እንዲጓዝ የሚያስችል ታሪካዊ መንገድ ነው ሲል ገልጿል። ይህ አንድነት ለዛሬው ትውልድ ብቻ ሳይሆን ለመጪው ትውልድም ጽናትና ተስፋ የሚተላለፍ ታላቅ ትርጉም ያለው እርምጃ መሆኑንም አስታውቋል። አባቶቻችን በነበራቸው ጥበብ ህዝብን በነገድ ሳይለዩ ለሁሉም የኢትዮጵያውያን ተባብረውና ተደጋግፈው እንዲኖሩ ከፍተኛ ጥረት አድርገዋልም ሲል ገልጿል። ሆኖም በአማራነት የኢትዮጵያዊነት ነውና ይህንን ታላቅ ጥረትም ዋጋ ላለመስጠትና ኢትዮጵያውያንን ለመበታተን ብዙ እየተሞከረ ነውም ሲል ገልጿል።
ነገር ግን በጨለማ ውስጥ ብርሃን በሚፈለግበት ወቅትም አይበገሬው የአማራ ብርሃን ሆኖ ተነስቷል ሲል ገልጿል። የተከታታይ አደገኛ ሂደቶችን ለመቀልበስ ሕይወቱን በመስዋዕትነት አቅርቦ በጀግንነት እየተፋለመ ይገኛል ሲልም አስታውቋል። ይህ ትግል የጥላቻ ሳይሆን የንጹሃን ሕይወት ለመጠበቅ ፍትህን ለማስመለስና የኢትዮጵያን ተስፋ ለማለምለም የተነሳ ነው ሲል አብራርቷል። ዛሬ የአፋን መመስረት ይህንን ትግል ወደ አንድ የአደረጃጀት አቅጣጫ የሚያመጣ ታላቅ እድል ነው ብሏል። ምክረ በአማራ የአማራ የህልውና ትግል ፈር ሳይለቅም ጸረ አማራ ጸረ ኢትዮጵያ አስተሳሰቦችን በማሸነፍ የአማራን አጽመ ርስት ለማስመለስ የሚደረግ ማንኛውም ተግባርን ከህዝባችን ጋር ይቆማል ሲልም አብራርቷል። በዚህ መሰረት አንድ ሰው አንድ ድምፅ በሚል መርሃ በዓለም የሚገኙ አማሮች በአንድነት እንዲደራጁ ዓለም አቀፍ የአማራ ድምፅ እንዲጠናከርና ተጽዕኖ ፈጣሪ እንዲሆንም ጥሪ አቅርቧል። እንዲሁም በዝግም ሆነ በይፋ ለሐሳብ ጥያቄም የሚገዙ ውይይቶችን ላይም የሚዘጋጀው መድረክም ለመገኘት እንድትዘጋጁ እናሳስባለን ሲል አስታውቋል። የአማራ ትግል የህዝብ ህይወትን ለማዳን ፍትህን ለማስመለስ አንድነትን ለማጠናከርና የተሻለች ኢትዮጵያን ለመገንባት ነውም ሲል በዛሬው አስታውቋል። ክቡራኖቻችን መረጃውን ያገኘነው ከአማራ ሚዲያ ከፋኖ። ውድና የተከበራችሁ የዩቲዩብ ቻናል ተከታታዮች እንግዲህ እስካሁን የሰማችሁትን ይመስል ነበር ይዘንላችሁ የቀረብነው መረጃ እንግዲህ